ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ገቲን ከማሊዮስ እንጀደ ገቲ ክርስቶስና ከፈለ ገቲ ዋቅኔ አባን ልመሳና ከነ ገቲን ኮ ከና መቃባ ከነልማ ከነፍረ ቁልቁሉ ዋቀተኮ አሜን። ከበጀምቶታ አቦቲ ኬኛ ልቦታ ተጃጅለ መነ ክርስቲያናፍ ኡመተ ዋቀዮ ትክሱፍ ኡሌ አፉራ ከንቴ ሰይጣና አፉራ ማ ጎፍታን ኬኛ ኢየሱስ ክርስቶስ ከንቲም በርበዴሴ መለቶ ፈይነ ኬኛ ሞይቸ ኬኛ ከንቴ ፈኖ ጎፍታ ኬኛ ኢየሱስ ክርስቶስ ቀበቹን ሎታ ዋቀዮ ከንቲክሲተኒ ተጃጅለ መነ ክርስቲያናፍ ከነሪፈተኒ ቦሎትኒ ዳቆኖትኒ አከሱመሲ ፋርፈቶኒ በከ ከነተ እርገምተኒ ፋሩዳን ዋቀዮን ተጃጅልተን ኡመኒ ክርስቲያና ሰባ ዋቀዮ ከንሲን ጃለቱ ኢስኒስሞ ዋቀዮን ከንጃለተን መነ ዋቀዮ ከነ ኬሰቲ ከወልት ቀበምተን ጆሌን ተዋሂዶን ዲኬሰን መቃ ዋቀዮቲን አከም ቱርቱ አከም የሆነ ጌሰኒ ገለነ ዋቀዮ አባ ኬኛ ውማ ኬኛ ስላሴ ዋቅኒ ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አርጁማ ኢሳቲን ጉያ ከናን ከኑ ገየ ገለኒ ፈቁባን ሳፋተው ጊፍቲ ኬኛ ቁልቁሌቲ ቁልቁሎታ ከንታቴ ፈይሳ ኬኛ ጎፍታ ኬኛ ዋቀ ኬኛ ከንቴ ብዴነ ጅሬኛ ኢሰ ሰሚራ ገዲቡዌ ኢሰ ከኑ ዴሴ ከኑ ከኒቴ አዳይፋ ከንታቴ ኦቦሌቲ እርገሞታ ከንታቴ ቡልቶ ዋቀዮ ከንታቴ ዋቅኒ ኬኛ ፎን ሼራ ፎን ልቡ ሼራ ልቡ ፍደቴ ነመቴ ከኑ ፈይሰ ጊፍቲን ኬኛ መቃን ሼ ከን ከበጀሜ ከነ ቢፈሜ አተው ጦርቤ ጦርበፋኒ ጾመ ጎፍታ ኬኛ ኢየሱስ ክርስቶስ ኒቆዲሞስ አከጀደሙ ገነማ ባንኬኛ ዋይ ኒቆዲሞስ በሊናቲ ኑ በርሲሰኒ ጅሩ ከንበረኔ ኑትስ ያደኔ ሰገሌ ሳከቲ ጅራኖ አከይቲ ደደቢኑ ዋቅኒ ኬኛ ሁንደ ኬኛ ኑ አገርጋሩ ቀረናን ጊፍቲ ኬኛ ዱበሮ ማርያም ሁንደ ኬኛ ወጅን ሃተው ሰኒማ ወንጌላ ማት ዮሐንስ በቆና ሰዲ ለኮምሰ ቁዳጃ ጉባረት ከበሬፈሜ ጅሩ መተሬታ ሲሱቲንስ ገልገለ ከና ሰገሌ ዋቀ ኬኛ ኢየሱስ ክርስቶስ ከንበረኔቲን ጀጀባኑታ ዋቀዮ እንደ ኬኛ ኑ አበርሲሱ ዋቀዮ ኢልማ ኢሳ አመ ከኑፍቲ ብየ ለፋ ጃለቴ ዋቀዮ ኢልማ ኢሳ አመ ከኑፍቲ ብየ ለፋ አከሱማን ጃለቴ ጀዳ ወንጌላ ዮሐንስ በቆና ሰዲ ገነመ ወሪ ቅዳሴ ረቱርተኒ አመለኮም ሰኩዳ ፉሪቲ ከንዱቢፈሜዳ ኒቆዲሞስ በርኖኒ ጎፍታን ኬኛ ኢሰ በርሲሰ ገሩ ወንጌላ ዮሐንስ በቆና ሰዲ ከና ዮዱቢሰኔ ቱሞራረቲ ዱቢ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ በርሲሴ ዮሐንስ ጩፋን ረዴቤ ከኒኒ ዱበቴ ወንጌላ ከነ ጉባረቲ ከተበሜ አርጊና ሰገሌን ኩን ሰገሌ ጎፍታን ኬኛ ኢየሱስ ክርስቶስ ዱበቴዳ ለኮምሰ ኩዳጃ ጉባረቲ ከበሬፈሜ ጅሩ ዋቀዮ ኢልማ ኢሳ አመ ከኑፍቲ ብየ ለፋ ጃለቴ ጀዴ ጀች ኩን ጃለለ ዋቀዮ ከንብሱ ጃለሊ ዋቀዮ ብየ ለፋ ጃለቴ ደለነማ ጃለቴ አዱኛ ጃለቴ ጃለላ አከሚ አከቴ ማሊን ሞ አከ ጃለቴ ኩታ ከነ ጉባረቲ ጨቀስኒ ኩን ኑቲማ ጃለሊ ዋቀዮ ዳንጋ ከንቀምን ኑቲማ ኑ ጃለቹን ሳሞ ቶላ አከሱመት ገቲ ቶኮ መሌ አከሱመት ዋቀዮ ኢልማ ኢሳ ከኑ ከነሞ ኩታ ከነ ጉባረቲ በሬፈሜ ጅራ namni wo nama jaallate sababa malee nama jaallatu waan gaarii yoo qabaatan malee namni isin jaallatu tola yoo qabaatan malee yoo namaaf gaarii ooltan malee namni isin jaallatu
waaqayyo garuu addunyaa kana gaafa jaallatu jedhe akkasumatti jaallate isa jaallatu tokkicha ilma isaa kenneefii jedhe barumsa ኒቆዲሞስ barate dhagoni ዛሬ ኒቆዲሞስ የተማረው ቤተክርስቲያን ዛሬ ድምጿን ከፍ አድርጋ የሚታውጀው ትምህርት ነው ይሄ እግዚአብሔር አንድ ልጁ እንዲሁ ለዓለም ሰጥቷል ያ ማለት እንዲሁ ማለት ምንም የሚከፈል ዋጋ ሳይኖረን የሚናዋጣው ነገር ሳይኖረን እንዲሁ እግዚአብሔር እንደወደደን በዚህ ምዕራፍ ላይ ተቀምጧል ሙሉ ሐሳቡ እንዲገባችሁ ላንብብላችሁ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምራችሁ ስታነቡ አንድ ፈሪሳዊ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ በምሽት በሌሊት መጥቶ ሲማር እንደነበረ በሰፊው ጧት ተምረናል ያን ውስጥ መድገም አያስፈልግም ምክንያቱም ትላንት ጧት በሰፊው ስለተማረን ማለት እንግዲህ ጧት ያልመጣችሁ ካላችሁ አጋጣሚ እንጂ በሰፊው ተምረናል ስለ ኒቆዲሞስ ማን ነው ኒቆዲሞስ በሌሊት ለምን ወደ ጌታ ኢየሱስ ክርስቶስ ሄደ ለምንድነው እሱስ መምህር ሆኖ ከመምህራን አለቃ ከኢየሱስ ክርስቶስ መማርስ ለምን አስፈለገው የሚለው በሰፊው ተምረናል ማለት ኒቆዲሞስ ያኩማ ኪታበ ቁልቁሉ ረቲ ዶሰዲ ዱዋቲ በረፈመ ጀራ መቃኒሳ መጀመሪያ ዮሐንስ ወንጌል ምዕራፍ 3 ላይ ነው ሁለተኛ ሐዋርያ ሥራ ምዕራፍ 5 ላይ ነው እንደው ከጌታችን ከኢየሱስ ክርስቶስ ስለተማረ ብዙ ፈሪሳውያን ብዙ ሰዱቃውያን ብዙ አይሁዶች በክርስቶስ ያመኑትን ክርስቲያኖች ሲያሰቃዩ ስለነበረ ተዋለ ኒቆዲሞስ በዚህ ሐዋርያ ሥራ ምዕራፍ 5 ከቁጥር 14 ጀምራችሁ ስታነቡ ተዋለ እነዚህ ሰዎች አለ ከእግዚአብሔር ከሆኑ አይጠፉም ልታጠፏቸው አትችሉም ከእግዚአብሔር ጋር ትጣላላችሁ አለ ምክንያቱም እነሱ የተከተሉት እግዚአብሔር ከሰማይ የላከው የእግዚአብሔር ልጅ እንደሆነ አምላክ እንደሆነ ጌታ እንደሆነ ያለና የሚኖር እንደሆነ ለዓለም መድኃኒት ለዓለም የኃጢአት ማስተሰሪያ ይሆን ዘንድ እንደመጣ ከባለቤቱ ከኢየሱስ ክርስቶስ በሌሊት ተምሯል ይህ ኒቆዲሞስ ስለዚህ በግልጥ የኢየሱስ ክርስቶስ ደቀ መዛሙርት አልነበረም በድብቅ ክርስቶስን ሲከተለው ነበር ከክርስቶስ ሲማር ነበር በድብቅ ያምንበት ነበር ኢቲ አመነተ ቱሬ መቃይሳ አመነተ ቱሬ ኦክሳት ዱከቡቱ ጎፍታ ቱሬ ዋንተ ጋፋ ወሪ ፈሪሶታ ክርስቲያኖ ተረክሰኒ ኢሳ ወረከነ በለሱ እንደንሰኒ namni tokko ka'ee ayuudota kana namoota 400 of duukaa buusise namichis hin badee warri saduukaa bu'anis hin badanii akkasumas namni bira nama 300 of duukaa buusise isaanis hin badanii namichis immoo du'e jarri kunis immoo akkuma warra badan kana yoo waaqayyo irraa ta'uu baatan baduudhaaf jiru waaqayyo irraa taanaan garuu waaqayyoodhaan wal loltu isaan kana balleessuu dandeessanii eenyu irraati waan ta'aniif eenyu irraati waaqayyo irraati waan ta'eef እኛ የማንጠፋው ከእግዚአብሔር ስለሆነ ነው ያልጠፋነው ከእግዚአብሔር ቸርነት የተነሳ ክርስትና የማይጠፋው ከማይጠፋ ዘር ከሰማይ የመጣ ስለሆነ የክርስትና ራስም ሰው አይደለም የክርስትና ተወካይም ሰው አይደለም ክርስትና የተመሰረተው በክርስቶስ ነው ክርስትናን ከንሸምበዱ እንደንደኘፊ በከቦም በተስካና ነመምት ዋቀዳይቹ አስረግጬ አንድ ነገር ልንገራችሁ ቤተክርስቲያንን የሚወክል ክርስቶስ ነው የቤተ ክርስቲያን ራስም ክርስቶስ ነው የቤተ ክርስቲያን ተጠሪም ክርስቶስ ነው የቤተ ክርስቲያን ራስም ክርስቶስ ነው የቤተ ክርስቲያን መሰረትም እርሱ ነው የቤተ ክርስቲያን ጉልላትም እርሱ ነው ስለዚህ ቤተ ክርስቶስ ጉልላት የሆነላት ቤተ ክርስቲያን መሰረት የሆነላት ቤተ ክርስቲያን ልትጠፋ ትችላለች በዱለ እንደዚህ መታን በተስካነ ከና ክርስቶስ ጥሪት ከበዳ ቡሪ በተስካነ ከና ክርስቶስ ኢትዋማማም በተስካነ ከና አባም በተስካነ ከና ክርስቶስ ከኒገዛቲም ቡሬስ ክርስቶስ ከንገቲ ዳምቢተ ክርስቶስ ከናፉ በተስካንኩም በዱ ደንዴሱ ከናፍ በዱ ዲደላ ነመሌኮ ቃምኒ በሌሱም በርባኔ ዋን እንጅሬ ምቲም ክርስትናኮ
ሊያጠፋት የማይፈልግ ሰው ስላልኖረ አይደለም ቤተክርስቲያናችን ያለችው። ብዙ የሰይጣን ኃይል የአጋንንት ኃይል ሊያጠፋት ይሞክራል፣ ይገፋታል። ግን ሊጥላት አይችልም። ይችላል? አይችልም። ጠላት ስለሌለ አይደለም ቤተክርስቲያን ዛሬ የደረሰችው። ጠላት ጋር እየተጋፈጠች ክርስቶስ ያቆማት የጠላትን ኃይል እያጠፋ ክርስቶስ ቤተክርስቲያንን አሻግሮ ለዛሬ አብቅቷታል። በውስጥም በውጭም ጠላት አሏት። በተስጋኒ ኬሳኒስ አላኒስ ዲነ ቀብድ ዲኒ ዋን እንጂራኔ በተስጋነ ረጌሴ ዋንተ እንተ ሲኒቲን ፈካቲ ዲኒ ኦቶ በለሱ በርባዱ ገሩ ሰኚን በነራ ዋን ቡሬፈምቴ በዱ እንደንደሱ ጀጆ ነው ይከመዱ ደንደምኔ ፍቀናቢ ዋቀማ ጡሙራቱ እንደገኘ ነው አዳም አሜን ጀናም እንደገኘ ነው አዳም። ስለዚህ እነዚህ ሰዎች ይጠፋሉ፣ ተዋቸው አለ ይህ ኒቆዲሞስ የሚባል። ምክንያቱም እነሱ የሚሰብኩትን ጌታ አውቆታል፣ የእግዚአብሔር ልጅ እንደሆነ አውቆታል፣ ከሰማይ የወረደ አካላዊ ቃል እንደሆነ ነግሮታል። በዚህ በዮሐንስ ወንጌል ምዕራፍ 3:13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎታል። ከሰማይ የወረደው አካላዊ ቃል ነው። እንደ ሰሚራ ገድቦይ ጀቸ ቃመ ቀበሳ ኢልማ ዋቀዮቱ ሰሚራ ገድቦይ ኢልሚ ዋቀዮ ጋፈ ሰሚራ ገድቡ ዱበሮ ማረም ገራሼ ከሰቡበቴ ፎን ሼራ ፎን ሉቡ ሼራ ሉቡ ፍነቴት ወሎማን ነመቴ ራወቴ ነመቴ የተዋሃደው ስጋ ይዞ ወደ ሰማይ ከፍ አለ። ስጋችንን አሳረገው። የተዋሃደው ማንነታችን ገንዘቡ ያደረገውን ሰውነትን ይዞ ወደ ሰማይ ወጣ። ከሰማይ የወረደው አካላዊ ቃል በተዋህዶ ከበረ። ስለዚህ እነዚህ ሐዋርያት የሚሰብኩትን ጌታ ኒቆዲሞስ ያውቀዋል። ምክንያቱም ሌሊት ሄዶ ከክርስቶስ ይማራላ። አሊፍ ሌሊት ገልከም በረታይናኔ አቆፋ በርሲሳዳ የሮ ተኮ ነሞኒ ተኮ በርሲሳዳ ለማኒ ዋማመኔ ባረቹን ጥልፋተሜ እሱ አስተማሪ ሆኖ እንዴት ይማራል? ሰባኪ ሆኖ እንዴት ይማራል? ለመማር እንቸገራለን። ምክንያቱም ስማችን ምን ተብሎ ተጠርቷል? መምህራን ነው። መምህራን ተብሎ ስለተጠሩ ምን ብሎ ይማሩ? የዘመኑ ችግር ደግሞ ይሄ ነው። ሁሉም አስተማሪ ነው፣ ሁሉም ሰባኪ ነው። አሁን ሚዲያ ላይ ገብታችሁ ብታዩ በቃ ከየት እንደተማረ እንኳን የማይታወቅ ሰው መምህር ተብሎ ይጠራል። ቤተክርስቲያን ያላከችው ሰው ማለት ነው። የሚያስተምረው እንኳን መታሚል ለከኒን ከምኔ ለሞሜቀቱ ሚዲያ ከነራ ማኑ ወጥሩ ፈውዴሳው ላይ ተማር ብትለው ስብከቱና ርዕሱ የማይገናኝ ሰባኪ ተፈጥሯል በዚህ ዘመን። ስለዚህ አምላካችን እግዚአብሔር ልቦና ይስጠን። አሜን በሉስ ዋቀው ለጴኑ ፋኪን። ስለዚህ አይሁዶችን ስለፈራ አይሁዶች ደግሞ በባህላቸው ወይ ደግሞ በሕጋቸው አንድ ሕግ አርቅቀው ነበረ። ሴራ ተቆ እንደ ፈተሪቱ ነው ማልጀነኒ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምን ከማህበረሰባችን ይገለል አሉ። ዮሐንስ ወንጌል ምዕራፍ 9 መጨረሻ ቁጥር ናቸው ነው። ኢየሱስ ኢልማ ዋቃቲ እኒ ክርስቶስና ኢኒ ሰሚዳ ዱበ ዋቀዳ ይሰቱ ይሰነመተይዳ ጀዴ ደማማኔ ወልዳ ኢሳኒ ኬሳ አርያተማ ከናፍ ኒቆዲሞስ ሞ በርሲሳ አይሁዶታ ዱሬ አይሁዶታ ተኤ ኢሳ ወሪ አይሁዶታ ቱፈተን ወሪ አይሁዶታ ከን ቱፈተን ክርስቶስ አናጦች የናቁት እርሱ የማዕዘን ድንጋይ ሆነ። አናጢዎች የተባሉት አይሁዶች የናቁት እርሱ በሰማይ ከፍ ብሎ በእግዚአብሔር ቀኝ ተቀመጠ። እነሱ አይወዱትም። እንጃለተን ኢሳን ክርስቶስን ይንበርባደኒ እንቱፈቱ እዶ ከበጃን ከነኒፍ ኢኒ አከነመ ሰፈራት አከነመ ተራት አከነመ ዋይም ባስኔት ይሰለካው ኢኒ ገሩ በርሲሶታ አንገፈ በርሲሶታ ከንቴ አባ ነጋ ከንቴ ጎፍታ ከንቴ ዋቀ ከንቴ እርጋ ዮሐንስ እርጋ ጴጥሮስ ጀልቀባ በቆናሸን ለኮምሳ ለማጎባረቲ የእረኞች አለቃ ተብሎ ተጠርቷል። ጌታችን ኢየሱስ ክርስቶስ እርሱ በሚገለጥበት ጊዜ የክብርን አክሊል ትቀበላላችሁ አለ።
የእረኞች አለቃ ነው ክርስቶስ። አይሁዶች የናቁት ኢየሱስ፣ የተፉበት ኢየሱስ፣ በመስቀል ላይ የሰቀሉት ኢየሱስ፣ እርሱ የዓለም መድኃኒት ነው። ዓለምን የፈጠረው ጌታ ነው። ስለዚህ እኛ ከናቅነው እንዴት መምህራችን ይማራል ብለው እንዳይቃወሙት አለቃቸው ስለሆነ በሌሊት ተደብቆ ይሄድ ነበር። ንገረን ይለው ነበር። ጌታ ኢየሱስ ክርስቶስ ሰፊ የቤተ ክርስቲያናችን መሰረት የሆነውን ትምህርት አስተማረው። እንዲህ አለው። ወንጌል ዮሐንስ በቆና ሸኒ ከነ ጉባራት ጎፍታን ኬኛ በልናቲን አንገለቆም ሰጦ ሙራቲ ሰበርሲሴ ሰፊ ያዱ በጎፍታን ኬኛ በርሲሴ ቀበቴ ጀራ ወንጌል ዮሐንስ በቆና ዘዲቁ እስቲ አብቡ ባካችሁ፣ ይባካችሁ ወንጌል አንብቡት፣ ወንጌልን አንብቡት። ወንጌል ከሁሉም በላይ ነው። እኛ ከምናነባቸው ከጸሎት መጽሐፍት ከምንጠቀምባቸው ከመጽሐፍት ሁሉ ወንጌል ይለያል፣ ልዩ ነው። የመጽሐፍቶች አለቃ ነው። የመጽሐፍ ሁሉ አባት መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን የሚያነብ ቤተክርስቲያንን ይረዳል፣ ነገረ ድነትን ይረዳል፣ እግዚአብሔርን ያውቃል፣ ይባረክበታል፣ ይቀደስበታል። ከናፍ ኪታበ ቁልቁሉ ዱቢሳ ኩታ ከነ ጉባቲ ለኮብሳ ኩዳ ሰዲ ካሴ ኩዳ ለማ ካሴ አከነ ጀዴቶ ዱበታ ስለ ምድራዊ ነገር በነገርኋችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ አለ። ምክንያቱም ኢየሱስ ክርስቶስ ስለ ዳግም ልደት ስለ ጥምቀት ያስተምረው ነበር። ሰው ሁለተኛ ካልተወለደ እግዚአብሔር መንግስት ማግኘት አይችልም። እንዴት ሰው ሁለተኛ ማለት አከሚዳ ነምኒ ለመፋ ደለቹ ጀቹን ገራ ደሳቲ ደቤ ደለታ ጀናኒ ለኪ አከስቢቲ አፉራ ቢሻንራ ደለቹ ኢሳታ ጀናኒ ረደዴቤ ጋፈተ ረደዴቤ ኒቆዲሞስ ጋፈተ እና ዋለፋ ከስሪትም ነስኒ ገለ ከሰሚ አከሚ ሲኒ ገላይ የሮባዬ ረከነ ነው ገሉ ዲደምቲ ነው ባዬ ላፍን ገሉ ዮአፉር ቁልቁሉን ለጴሳ ሳቂፍ መሌ ኪታብኒ ቁልቁሉን አረስ ነሞኒ ባዬን ኪታበ ቁልቁሉ ዋንን ቤግኒ ፈከ ኢሳኒት ዶጎጎራን ማቴዎስ ዲደሚ ለመጉባ ዲደሚ ሰገል ጉባራት ዱበተሜ ጀረም ዴቻ ኪታባ ፊ ሂምቤክተኒ ዋንቴ ፊቲ ዶጎጎርቱ ጀደ በረፈሜ ጀረም አረ ነሞኒ ባዬን ዋን ሰገሌ ዋቀዮን ቤግኔፍ ጀቻ ኪታባ ዋንን ቤግኔፍ ዋን ዱቢ ዋቀዮን ቤግኔፍ मन ክርስቲያና ኬሳ ጎዳነኒ मन ክርስቲያና ኩኒኮ ወር ቤከኒ ወረይቲ ጅራተኒዳ ወረከባ አቡነ ገብረ መንፈስ ቅዱስ ወረከባ ተክለ ሃይማኖት ወረከ ቁልቁሉ ጊዮርጊስ ወረከ ጳውሎስ ወረከ ጴጥሮስ मन ክርስቲያና ከነ ቤከኒ ትጅራተኒ ጎንፎት ተርገተኒ የሚያውቅማ ይኖርበታል። የማያውቅ ግን ጥሎ በአጋንንት ትምህርት ይወሰዳል። እግዚአብሔር ከአጋንንት ትምህርት ይጠብቃችሁ። አሜን በሉ። በርኖታ ሰይጣን አራዋቀዮ ሲናበራሩ ካላመናችሁ እንዴት ምን ሰማያዊውን ነገር ብነግራችሁ ትሰማላችሁ? በሰማይ ቀጥሎ እንዲህ አለ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖር የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለው እንዲሁ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ማን ይሰቀል ዘንድ ይገባዋል? የሰው ልጅ። ክርስቶስ ስለዚህ ነው የመጣው። እግዚአብሔር አንድያ ልጁን የሰጠው አንድያ ልጁ መጥቶ ለዓለም እንዲሰቀል ነው። ilmi waaqayyo samiirraa kan waaqayyo ilma isaa kenne dhalli namaa akka ittiin fayyuuf, akka ittiin jireenya argatuuf, akka ittiin boqonnaa argatuuf, akka ittiin afaan du'aa keessaa ooluuf, akka ittiin mana maqaa isaatiin jireenya bara baraa qabaatuuf waaqayyo abbaan tokkicha ilma isaa kenne. Ilmi isaa kun immoo kan dhufe akkuma lafa onaa keessatti Museen naasiirraa bofa tolchee fannise namoonni bofatti ilaalanii dhukkuba addaa bofaarraa fayyan Yesuus Kiristoosiin warri ilaalan, fannoo irratti warri saalaa ilaalan, warri isatti amanan, foonii dhiiga isaa warri nyaatan, maqaa isaa warri amanatan dhukkuba du'a bara baraarraa fayyuu kanaaf fannifamuun isaaf jiraata, isarra jiraata. Kan isatti amanu immoo jedhe akka jireenya qabaatuuf malee akka baduuf miti jedhe. Kan eenyutti amanu? Kan eenyutti amanutan? Kan isatti amanu. Isa samiirraa bu'eetti kan amanu. Inni ilma Waaqayyooti. Inni ilma namaa ta'eera.
jecha addunyaa kana dursa ture jecha abbaati qaama sadan keessaa qaama tokkodha jedhee namni amanu akka jiraatuuf malee akka baduuf Waaqayyo gara biyya lafaatti hin ergine jedhe በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው ማለት ኢየሱስ የመጣው በእኛ እንዲፈርድብን አይደለም አቀኑት ሙርቴሱፍ እንዱፍኔ ስሉማዩሞ ሙርቴ ጀለጀሮ ማሉት ሙርቴሱፍ ንፈይሱ ዱፈ መለ ማለፍ ጀናን ቁልቁሉም ጳውሎስ አከነ ጀዳ ኤርጋይሳ ሮሜ በቆና ሸን ለኮብሰ ሰደት ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል አለ ምኖች ሆነን ቅዱሳን ሆነን ነፃ የወጡ ሰዎች ሆነን ነው ወይ አይደለም በእግዚአብሔር ቁጣ ስር ያሉ ሰዎች ሆነን ሳለን ኃጢአተኞች ሆነን ሳለን ደካሞች ሆነን ሳለን ስለኛ ሞቷል አለ እኛ እንድንበት አከይሳት ፈይኑፍ አከሞቱም ማይሳት አሉፍ መቃይሳት አከፈይኑ ፎንሳ ዲገሳ አከኛኑ ከናፍ ኡፌኒ ሮሜ ሰደሽኒ ሸን ሰደት ደቃ ዱቢሳ ኩዳን ጉባረት ሞከነ ጀዳ እግዚአብሔር ገና ኃጢአተኞች ሳለን ባንዲያ ልጁ ሞት ከኛ ጋር ታረቀን ኢየሱስ የሞተው እኛ ሙታን የሆነ ሰዎች ህይወት እንድኖረን ነው ካንኒ ዱዌ ዋምፕራፍ ሚት ካንኒ ፈንዲፈመ ዋምፕራፍ ሚት ኒቆዲሞስ የተማረው ዛሬ ይህንን ነው ምን የሚለው ትምህርት ማልከንጀዱ በረቴ እግዚአብሔር አንድያ ልጁን እንዲሁ ማለት እንዲሁ ነው በቃ ነፃ ስጦታ ማለት ነው ነፃ ስጦታ እኛ ዋጋ የማናወጣ ዋጋ አልባዎች ስለሆነን ጠላቶች ስለሆነን ሙታን ስለሆነን ምንም ዋጋ የሚያወጡ ሰዎች ስላልሆነን እግዚአብሔር ዋጋ እንዲኖረን አንድያ ልጁን ውድ ልጁን አቻ የሌለውን በባህሪው ከርሱ ከአባቱ ጋር ከባህሪ ህይወቱ ጋር አንድ የሆነውን የእግዚአብሔር ክንድ የሆነውን የእግዚአብሔር ቃል የሆነውን ዓለምን የፈጠረውን አምላክ የሆነውን መጀመሪያ የሆነውን መጨረሻ የሆነውን አንድያ ልጁን ላከልን ይሰኑ ኤርጌ እሱ ደግሞ ሙታን በነበርን ጊዜ ህይወት እንዲኖረን ወደኛ መጣ ኃጢአተኞች ሳለን እግዚአብሔር ለኛ ያለው ፍቅር ያስረዳናል ይህ ደግሞ ኩኒሞ ጃለለ ዋቀዮ ኑፍ ቀቡ ኑቲ ሙሊሳ ዋቀዮ አከሚቲ ሲጃለተ ወጀደ ነም ሲጋፈተ ቶክቼ ilmaሳና ከነነ ጃለተ ጀዳ አከሚቱ ጃለተ በጀና ነው እንዲከሰን አከሚቱ ጃለተ ዋቀዮ አከሚሲን ጃለተ ቶክቼ ilmaይሳ በቃ ጃለሊ ዋቀዮ አከሚ ቶክቼ ilmaሳኑ ከን ማልዋንታቴ ኡማዩቱን እንተይን ሙዳ ዋረቀሙ ተዩቱን ጅሩ ጩባ ሞተ ተዩቱን ጅሩ ዱዋ ጀለውቱን ጅሩ ዲደ ዋቃ ተዩቱን ጅሩ ዋቀዮ አከስመት ቶክቼ ilmaሳና ከን ገቲን ከ ማሊዮሲን ጀደ ገቲ ክርስቶስና ከፈለ ገቲ ዋቅኔ አባድ ilmaሳና ከን ገቲን ኮ ከና ክብሬ ነው ሞገሴ እርሱ ነው ህይወቴ እርሱ ነው የተከፈለልኝ ዋጋ ክርስቶስ ነው ቀራንዮ ነው እግዚአብሔር ወዶን እግዚአብሔር አክብሮን ለማይገባን ሰዎች ለኛ ለኃጢአተኞች ለሙታን የዳቢሎስ ባሪያዎች ለሆን እግዚአብሔር ጽድቁን ላከልን ይሄን ነው ዛሬ ኒቆዲሞስ የተማረው ከክርስቶስ ከነበረተ ኒቆዲሞስ ኢየሱስ ተራ ሰው አይደለም ኢየሱስ እንደማንኛውም ጊዜ እንደማንኛውም ሰው ጊዜውን አሳልፎ ለመሄድ አይደለም ከቅድስት ድንግል ማርያም የተወለደው ለኛ የተከፈለ ዋጋ ለኛ የተሰጠ ውድ ስጦታ ኢየሱስ ክርስቶስ ነው ስለዚህ ኒቆዲሞስ አንተ ከሰማይ እንደመጣ እናውቃለን ምክንያቱም ልዩ ልዩ ታምራት ያደርግ ስለነበረ መምህር እንደሆንክ እናውቃለን አንተ ተራ ሰው አይደለም አንተ ነብይ አይደለም ስለዚህ ይህንን በምን ታደርጋለህ እንዴትስ ታደርጋለህ ብለው ጠየቀው ጎፍታን ከኛ ይሳከነትሚ ካዮ ክርስቶስ ቢየለፋት ዱፌ እትሜ ዋቀዮ ጀደ አባን ጀደ ጎፍታን ከኛ አፋኑ መሳቀቴ እትሜ ሐመ ቶክቸል መሳከኑ ፊት ቢየለፋ ጃላቴ አመነ መጃለተኒ ማልከንቱስ
dhuguman isinitti namni na jaallatan harka baasaa utuu hin jedhee waan wangeela nu barsiista waan ta'eef si jaallannaa jettu. Istii jaalala qabaachuu keessan maalli mirkaneessitu jedhee way birrii 10 baastanii naa kennitu. Sirrii miti? Dhuguma waan qabdan manaa baastanii laa sin jaalladha makiinaa fudhu naan jettu. Sin jaalladha kunoo mana fudhu jettu waanuma qabdan namaa kennitu. Hin kennitu? Hin kennina? Hin kenninu? Jaalalli namaa jaalala afaaniiti. Waaqayyo jaalalli isaa jaalala daangaa hin qabne. Silumayyuu kan na jaallatan waan jaallatamu yoom qabaadhe na jaallatu. Otoo waan hin qabaan jaallatamne qaba dhagaadhaan asirraa reebdanii na ari'attan. Kun amala namaati. Nama mudaa hin qabne namni jaallatu hin jiru. Nama mudaa qabu, nama cubbamaa, nama waa hin baasne namni jaallatu hin jiru. Gaarii jaallanna nuyi. Waaqayyo anaaf isiniin hunduma keenya kan jaallate du'oota taanetu jiru. ምንም ማንም በጽድቁ ሊመካ የሚችል ማንም ሰው የለም። የማንም ጽድቅ የእግዚአብሔር መንግስት መክፈት አልቻለም። የሞትን ኃይል መስበር አልቻለም። ለዛ ነው እግዚአብሔር አንድያ ልጁን ወደኛ ይላከው። ጽድቅ ስለሌለን ማለት ነው። ጽድቃችን ክርስቶስ አዳኛችን ክርስቶስ ሆኖ የእግዚአብሔር ልጅ ሆኖ እርሱ ተገለጠ። ከዛ በኋላ ነው በክርስቶስ የእግዚአብሔር ልጅ ያገኙ ሰዎች ጽድቅን ይሰራሉ፣ መልካም ነገር ይሰራሉ። ቅዱሳን የጸደቁት በእርሱ ነው። እና አባ ገብረ መንፈስ ቅዱስ የጸደቁት በክርስቶስ ነው። እና አቡነ ተክለ ሃይማኖት የጸደቁት በእርሱ ነው። የዘላለምን ሕይወት ያገኙት ለእርሱ ነው የኖሩት። ወንጌሉን እየሰበኩ መድኃኒትነቱን እየሰበኩ እያወጁ ሰዎችን ወደ ወንጌል እየጠሩ ነው ያለፉት እንጂ ኢሳይያስ ምዕራፍ 64 ላይ ጽድቃችን እንደ መርገም ጨርቅ ተቆጠረ። የመርገም ጨርቅ ታውቃላችሁ፣ አከውፈተ ሞፋት ለካሜ ከእርግማን የሚዋጅን አልነበረም፣ ከሞት የሚያድን አልነበረም። ለዛ እግዚአብሔር የገዛ ክንዱ መድኃኒት አመጣለት አለ ኢሳይያስ ምዕራፍ 58 ቁጥር 16 ላይ። እግዚአብሔር አየ በምድር ላይ ጽድቅ እንደሌለ አወቀ፣ ተረዳ። ስለዚህ የገዛ ክንዱን መድኃኒት አመጣለት አለ። የገዛ ክንዱ ኢየሱስ ክርስቶስ ነው፣ የእግዚአብሔር ቃል ነው። ዋቀዮ ኢኒላለ ጀደ ሰሚረታይ ቅዳሴ አባሪ ያቆስ ረትስ በረፈ ጅራ ዋቀዮ አባ ሰሚረታይ ገረ ለፋት ይላል፣ ገረ ባስ ይላል፣ ገረ ክባስ ይላል፣ ገረ ሊጣስ ይላል። ግኒ ኡርጌፈተ ከነከኬቲ ዋንን አርገነፍ ጀ ይሰጃለቱ ቶክቼል መሳ ገረ ኬት ትርገ ጀደ አባሪ ያቆስ ዋቀዮ ገረ ሰሚ ከነረት ጋፋል ለፈላሉ ዋቃፍ ነማፍ ከወሊ ተራርሱ ነጋ ከንቡስ ቀጀሊነ ከንፊዱ ዱዋ ከንጨብሱ ፈይነ ከንከን ዋንን አርገነፍ ጀደ ኢሳይያስ ሸተሚ ጃጉ ባረ ሰደ ጉባረ tokki irree isaa qoricha godhee gara biyya lafaatti ergete. Maal isaa ergetan? Irree isaa. Jedhamee nu keessa maal isaa jettan? Irree Waaqayyo eenyu? ኢየሱስ። የእግዚአብሔር ክንድ ኢየሱስ ክርስቶስ፣ የእግዚአብሔር ቃል ኢየሱስ ክርስቶስ፣ የእግዚአብሔር ልጅ እርሱ ነው። እርሱ ነው ከሰማይ የወረደው። እርሱ አካላዊ ቃል ከሰማይ ወርዶ ከቅድስት ድንግል ማርያም ተዋሃደ፣ ተወለደ። ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ፍጹም ሰው ሆነ፣ ከኛ ጋር ተዛመደ። ትላንት ጠላት የነበረን ሰዎች ዛሬ እግዚአብሔር ክንዱን ስልክ በድንግል ማርያም ማህፀን ሰውና እግዚአብሔር ታረቁ። መጨረሻ ላይ ክርስቶስ በከፈለው ቤዛነት ሰውና እግዚአብሔር ታርቆ ገነት ተከፈተ። ዛሬ ከኔ ጋር በገነት ትሆናለህ አለ ሉቃስ 23። ገነትን የከፈተው ጌታችን ኢየሱስ ክርስቶስ ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19 ላይ አንብቡት። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ነው። በዛው መንፈስ ወደ ወይኒ ላሉ ሰዎች ሰላምን ሰበከላቸው አለ። ወደ ወይኒ ውስጥ ያሉ ማለት ታስሮ በግዞት ያሉ ሰዎች ማለት በሲኦል ያሉ ማለት ነው። ወረሲኦል ከሰ ጅረኒፍ እኛ ፉሩ መሰናብ ደቀ ነጋ ለብሰ በቃ ክርስቶስ የመጣውን ስራ ፈጸመ። በመስቀል ላይ ሞተ፣ ዋጋ ከፈለ፣ ቤዛ ሆነ፣ ካሳ ሆነ። ለሰዎች ሁሉ የሞትን ዕዳ ከፍሎ ነፃ አወጣ። ከዚህ በላይ ምን ስጦታ አለ? ከስጦታ በላይ ስጦታ አምላካችን መድኃኒታችን ኢየሱስ ክርስቶስ።
እግዚአብሔር የሰጠን ስጦታ ምንድነው? ገንዘብ ነው? ንብረት ነው? ቤት ነው? መኪና ነው? ምናምን ነው? አይደለም። እሱ ትርፍ ነገር ነው። እግዚአብሔር ከስጦታ በላይ የሰጠን ስጦታ ውድ አንድያ ልጁን እርሱን ነው የሰጠን። እርሱን ነው የሰጠን። ሰጠውን ደግሞ ምን አደረገ? በእርሱ የሚያምን ሁሉ አለ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አለ። እንዳንጠፋ ነው እርሱ እንዳንጠፋ እርሱ መጣ። እንዳንሞት እርሱ ሞተ። እንዳንሰቀል እርሱ ተሰቀለ። ራቆታችን የሆንን ሰዎች በጸጋ ልብስ እንድንጎናጸፍ እርሱ ራቆቱ በመስቀል ላይ ተሰቀለ። ለኛ የተከፈለ ዋጋ ሊገባን ይገባል። ክርስቲያኖች የተከፈለልን ዋጋ ውድ ዋጋ ነው። ገቲን ኑቲ ከፈለመ ሰጉዳ ሰው ሁሉ ማረጫሉ ዮሐንስ አከነ ጀዳ በዚህ የእግዚአብሔር ፍቅር በእኛ ዘንድ የተገለጠ አለ በእርሱ በኩል በሕይወት እንድንኖር ዘንድ ልጁን አንድ ልጁን ወደ ዓለም ልኮታል። ፍቅርም እንደዚህ ነው አለ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 እስከ 10 እርጋ ዮሐንስ ጀልቀባ በቆናፉር ለኮብሳ ኩዳኒ ሰገሊያን ከኩዳኒ ተማልጀዳ ከናኒስ ጃለሊ ዋቀዮኑ ብረት ሙለተ ዋቀዮ አከሚተከሉ ጃለቱ ከናኑ ግዱት ሙለተ ማሊዳ ኢልመሳዱ ከንዱዳ እንዴት ነው የሰጠን? ሳይራራለት ለልጁ ሳይራራለት እግዚአብሔር ልጁን ሰጠን። ዮሐንስ 8 ሮሜ 8 ሶዶሚ ለመጉባረት ማልጀዳ ዘይተኒ እግዚአብሔር ለልጁ ሳይራራለት ከሰጠን ከእርሱ ጋር የማይሰጠን ነገር ምን አለ ያለ ዋቀዮ ኢልማይሳ ኦቶ ሳይራራለት ጀቹ ማጀቹና ኦቶ ኢልማሳቲፍ ገራላፊ ኦሶ ኢልማይሳቲ ገራላፊ አከ ዱፌኑ ወዱ አከ ኑፈኒፈሙ ኤርገኑ ከነ ኢልማይሳፋና ወንቲኒኑን ከኒነ ማልቱ ጅራይ። ስለዚህ ኢየሱስ ከሁሉም ስጦታ የሚበልጥ ስጦታችን ነው ማለት ነው። እግዚአብሔር አብ የሰጠን ውድ ስጦታችን፣ እግዚአብሔር ወልድ ራሱን የሰጠን ውድ ስጦታችን፣ በእግዚአብሔር መንፈስ ቅዱስ የተሰጠን እርሱ ውድ ስጦታችን፣ የነፍሳችን መድኃኒት፣ የሥጋችንን መድኃኒት፣ የዘላለም ሕይወት የሆነው እርሱ ከሁሉም የሚበልጥ ስጦታችን ነው። በእርሱ ነው የምንመካው። የቤተ ክርስቲያናችን ሙሽራ እርሱ ነው። ኒቆዲሞስ የተማረው ይሄ ነው። ቤተ ክርስቲያናችን የሚታወጀው ኒቆዲሞስ የተማረው ትምህርት ነው። ዛሬ እግዚአብሔር አንድያ ልጁን እንዲሁ ለዓለም ሰጥቷል። የሮዱበትም መንደረ ኬሰ ጋፈ ደምተን ኬሰ ጋፈ ደምተን ናኖ ኬሰኒት አውጁት። ይህንን ቃል የምናፍርበት ቃል ሳይሆን የምንኮራበት ቃል እግዚአብሔር አንድ ልጁን ያለ ምክንያት እኛ ኃጢአቶች በደለኞች ሆነን ሳለን ሰጠን። ይህ የምንኮራበት ቃል ነው። መዳኛ የሆነ ቃል ነው። ጀቸ ፈይናቲ ጀቸ አብዲቲ ጀቸ ልቡን ከኛ ይትቦቆቱ አንተ ከንቲ ቃኖፍ ኑቱንታኔ ዋቀዩ አከስመት ሙጩም ሁል መሳሉ ከኒ መጀዳም ዋቀዩ ይዳም ማሎዱ በዳ ክርስቲያኖታ ዋቀዩ ጀዳም አከስመት ኢልማይዛ ኖከን ከና ጫሉ ከነጫሉ ጅራር አመናምኔ ወይ ከናው ሲኒ ከነ ጉያ ወይ ቢደነት ኛተኒ ኢቲኔ ቦተኒ ኢቲኒ ዴቡ ባተኒ ኛተኒ ኩፍተኒ ገምብራም ቤሎፍ ክርስቶስ የተሰጠን ግን ለኛ የወረደው ጌታ የኃጢአትና የሞት መድኃኒት የሆነው ሞትን በሞቱ ድል የነሳው እኛን ወደ ሰማይ ሊያወጣን መንግስት ሰማያት ሊሰጠን የመጣን ከሰማይ የወረደ እውነተኛ እንጀራ ነው። ብዴና ይሰዱጋ ሰሚራ ገድጎይዳ ገለያንስ በቆና ጃዱ ቢስተኒት ዮቴ እኔ ከሰማይ የወረድኩ እውነተኛ እንጀራ ነኝ አለ አይደል? አኒ ብዴና ይሰዱጋ ሰሚራ ገድጎይ እንጀኔ ገለያንስ በቆና ሰጃ ሸንተም ያፍርጉ ባረት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ብዴና ኮነራ ከኛተ ፎን ኮራ ከንዱጌ ዲገ ኮራ ከንዱጌ ፎን ኮራ ከኛተ እንጂሬኛ በረበራ ቀባ አኒ ብዴና ጅሬኛ ሰሚራ ገድጎይ ብዴና ንስኒ ከኑ ኩኒስ ፎን ኮዳ ጀዴ አከይቲን እንደውም አልጀረ ዘይተን አባቶቻችሁ በምድረ በዳ አለ መናም በሉ እነሱ ሞቱ አለ። ሞቱ ዋጣቸው ገድ ሞቱ። እንደውም ከነዓንን መግባት አልቻሉ። ከእኔ የሚበላ ግን ለዘላለም አይሞትም ማለት ኢየሱስ የዘላለም ምግባችን ነው ማለት ነው። ከቅድስት ድንግል ማርያም የተወለደው አምላካችን የዘላለም ሕይወታችን
የዘላለም ምግባችን የሕይወት መጠጣችን ነው ማለት ነው። የመዳናችን ቀንድ የሆነ ሞገሳችን የሆነ ክብራችን የሆነ ወደ አባቱ ያቀረበን ወደ ራሱ ያቀረበን ወደ ባህሪ ሕይወቱ ያቀረበን ሰማይን ከፍቶ በሰማይ ቤት ያዘጋጀልን እርሱ ነው። ሰሚኬ ሳይሳ ገነተ ጩፋሜቲ ሴሮ ማማ በቆና ለመለኮብሳ በቆና ሰዲ ጉባኤ ደምተኒ ዋቀዮ ገነተ ጩፌቱ በስተምራቅ ኤደን ገነትን ተከለ። ከዛ ማንም እንዳይቀርብበት ሱራፌል ክሩቤል መድቦ አስጠበቀ ይላል አይደል? ዋቀዮ ገነተ ጩፌ አዳሚ ኬሳ አርያቴቱ ገረ በአቲን ፈንሴቱ አከነምኒት ነቅነሞ ሱራፌሊን ክሩቤሊን ይተምራመደ ይደል ገነተ ጩ በስተምስራቅ ጀቹ ከረባ አጀል nama moke saariyate jedhe akka namni ittiin seennemo ergamootatti ramadee jedhe አሁን ግን የምንገባው እኛ ምድራዊ ገነት አትክልት ፍራፍሬ ያለባት ገነት ሳይሆን እኛ በክርስቶስ ያገኘነው ሰማያዊ ስፍራ ነው። እነኛ ቅዱስ ጳውሎስ እንዲህ ይላል። የቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕራፍ 1 ከቁጥር 3 ላይ እንዲህ አለ። ቁልቁሉ ጳውሎስ ኤርጋ ይሳረተ ከነጀደም ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ በክርስቶስ አለ በሰማያዊ ስፍራ በመንፈሳዊ በረከት የት ስፍራ አለ? ይሄ ሰይጣን እዶዘሚ ይላም በሰማያዊ ስፍራ የት ነው? መግቢያችን የት ነው? ሀገራችን የት ነው? በሰማይ አለ በእግዚአብሔር መንግስት በሰማያዊ ስፍራ የባረከን በሰማያዊ ስፍራ ተባርከናል ክርስቲያኖች። ይሄ በሰሜቲ ነው ቢፈምኔር ነበር አለ ሰሜቲ ነው ቢፈምኔር በማን በክርስቶስ አለ በእግዚአብሔር ልጅ አለ እኛን ለማዳን እግዚአብሔር በሰጠን በእርሱ ነው አለ። እግዚአብሔር በእርሱ ባረከን። እግዚአብሔር የተመሰገነ ይሁን። አሜን በሉ። የእግዚአብሔር ሐሳብስ ምንድነው? ካየው ዋቀየው ማል ኑይፍ ከነንቀም ዋቀዩ ኤርገል መሳኑ ከኔ ካየው ዋቀየው ሞማል ጀናኒ ወንጌላ ዮሐንስ በቆናጃ ለቆብስ ሰገሊ አንጋ ኩዳኒቲ አከነጀነ ልጁን አይተው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው አለ። ኢልማይሳ አርጌ ኒቆዲሞስ አይቶታል አላየው? አርጌሞ ነገር ኒቆዲሞስ አልካን ደደቤ ኢሳ አርጌር እንደውም ዮሐንስ ማልጀላ እኛም አይተናል ኢየሱስ የእግዚአብሔር ልጅ እንደሆነ እንመሰክራለን አለ። ኑይ አርጊኔራ ኢየሱስ ilma waaqayyo akka taane ragaa baana ide ዮሐንስ ጩፋን ወንጌላ ዮሐንስ በቆና ተኮ ጉባረት ኑይ አርጊኔራ inni ክርስቶስ kun ilma waaqayyo mesicha akkate argineera dhugaa baana ሲጀ ካዮ waaqayyo ማል ጀናን እየምኒ waaqayyo ማል ጀናን ልጁን አይቶ በእርሱ የሚያምን የዘላለም ሕይወት እንዲኖረው ነው አለ። ካዮ waaqayyo ሰከን isa samiidha gadi dhufe kan fannoorratti isa fannifame kan mandara daawit keessatti isa dhalate kan isa dhugaaf jireenya ta'e kan namni isatti amanee jedhe akka inni jireenya qabaatudha. Kaayyoo waaqayyoo aniifatti cubbuu keessa gangalan namiti kaayyoo waaqayyoo hin beeknu jechuudha. Hanna keessa gangalannaa maaloo gaabbii galaa fooniif dhiiga gooftaa fudhadha ብዙ ዘመን እንሰብካቸዋለን። ነገር ግን ክብራችንና የተከፈለልን ዋጋ መቼ ይገባል? ዮም ነው አገል መቼ ይግባን? እስቲ ክርስቲያኖች መቼ እንረዳው? መቼ እናውቀው? መቼስ ዮም አቤክ ዮም አውበን እየተሰበከን አናውቅም፣ ገና እዛው ነን። እየተነገረን ቤተክርስቲያን እየነገረችን እዛው ነን። ዮም ሃባኑ ሜነት ማሜ ታሪያ ነው አንተ ኮን ሲኒቲሙ በርባዳን ጋፎ ወንጌል ሊበርሲፈሙ ነምኒ ባየ ቀልቢ ሳዝንጁ አንድ ተረት ልንገራችሁና አንድ ሰባኪ በሰፊ ይሰብካል። ቆሞ እየሰበከ በጣም እንደኔ ጺም የሌለው ሰባኪ አልነበረም። ጺም አለው። ጺሙ በጣም ረጅም ነው። ምን አለው አልኳችሁ? አሬዳ ቀባይቱ ደርፌንሳ አሬዳራ ኤራሳ ቀባ። አንድ እናት ቁጭ ብለው እያዩ ያለቅሳሉ። ሀቲ ተኮ ታኒምቦ ሰባኪው ምንድነው እኒ እናት የሚያለቅሱት ለምንድን ነው ይላል።
እሱ እውነት ነው እኚህ እናት በስብከቱ ተማርኮ እግዚአብሔር እያስተማራቸው እያለቀሰ ነው ብሎ ያስባል። መጨረሻ ላይ ስብከቱን ሰብኮ ወረደ። ለለበዛ በርሲሴ ቡኤ ጋፈ ጎስቲ ነው እናቴ ምን ሆናችሁ ነው ወንጌል በሚሰበክበት ጊዜ የምታለቅሱት ይላቸዋል። አይ ልጄ አንተ መድረክ ያስክ ጀምሮ አይኔ ከጥም ያልነቀልኩም ጥምን እያየው አለቅሳለሁ አሉ። ለምንድን ነው የምታለቅሱት ሲባል እንዳንተ አይነት ረጅም የሆነ ጥም ያለው ፍየል ሞቶብኝ ነው አሉ። እሳቸው እያስለቀሰ ያለው ምኑ ነው ማለት ነው? ማልቱ ቦሲሳ ቱሬ ማሊ ዳቦ ሱአርሜኮ ወንጌል ለገበርሲሱ ጀልቀበን አይ ሙጫኮ ኤርገቲ ወንጌል በርሲሱ ጀልቀብዴ ካሴ ሪፌንሰ ዴራ አሬደ ዴራ ከንቀቡ ሬቲ tokkotu na jalaa du'e gaafan zimmi jedheelaanu rifeensi areeda keetii kurreettii koo saddu'ee natti yaadachiise kanaan na boosisaa jedhan. Har'a baay'een keenya akkasii miti nu yaaddas. እዚህ እንቀመጣለን፣ ሌላ ቦታ እናስባለን፣ ስለምናምን እናስባለን። እግዚአብሔር ልቦና ይስጠን። አሜን በሉስ። ማን ልቦና ይስጠን? እግዚአብሔር ልቦና ይስጠን። በቃ ዋጋችን ልናውቅ ይገባል። በቃ ሰውነታችሁን ለኃጢአት ለበደል አትስጡ፣ ቀድሱት። ማንነታችሁን ማሉማ ኬሰን ቁልቁሌሳ ቃመ ኬሰን ቁልቁሌሳ ዋቀዮዳፍ ከና እኔ ለኃጢአት የሚገባው ሰው አይደለም በሉ። ለሞት ለባሪያ የሚሆን ሰው አይደለም በሉት። ነመ ኬሰን ነሙማ ኬሰን አኒ ነመ ጩቡዳፍ ተው ምቲ አኒ ጩቡዳፍ ነመ መሉ ምቲ በምን ተገዝቻለሁ? በምን ተገዛችሁ? በዋጋ ምን ነው? ሁላችሁ መጽሐፍ ቅዱስ አንብባችሁ ጥቅሱን እየጠቀሳችሁ ብትመልሱልኝ ደስ ባለኝ። ቱ ኪታበ ቁልቁሉ ዱብስተኒ ሜ ኪታበ ቁልቁሉ ዱብስተኒ ጨቀሳ ወጅን ቤተኒ አከማ ከነቲ ቶሎ ቤቱ ሲል ነመገቲዳን ቢተሜዳ ጀደ ጳውሎስ ስጋችሁ ለራሳችሁ አይደላችሁም፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና በስጋችሁ ማንን አክብሩ አለ? ማንን አክብሩ? በምን ተገዛችሁ አለ? በዋጋ። በምን ዋጋ? በምን ዋጋ? በደም ዋጋ በሉስ ጀዳሜ ማሎ ገቲ ማሊት ቢተምተን ጀድ ገቲ ዲጋ አቲ ገቲ ዲጋ ቢተምቴቱ መነ ጦንጋ አይተሰ ገቲዳን ቢተምቴ ዲጋን ቢተምቴቱ መነ እጃቴሰ ገቲዳን ቢተምቴቱ መነ ጡራውማ ቴሳ ገቲዳን ቢተምቴቱ መነ ዋቀዮፊን ከበጅሌ ነመ ገቲ ሰናን ቢተሜ kan kabaj nama gatiidhaan bitame kan kabajne iddoo sana teessa mana jibbaa teessa mana naaffaa teessa otuu nu danda'ame warra inamanne faanallee nagaatti jiraachuu qabna miti nuyi sirrii miti saba Waaqayyo warra namannellee warra gara Waaqayyootti hin deebinellee warra inamanne warra hin cuwamnellee jaalachuutu nurra jira. Sababiin isaas ለእነሱም ክርስቶስ ሞቶላቸዋል፣ ዋጋ ከፍሎላቸዋል። አላመኑበትም እንጂ የደም ዋጋ የተከፈለው ለሁሉም አንዱ ስለ ሁሉ ሞተ ይላል ቅዱስ ጳውሎስ። ለስንት ሞተ? ለኔና ለአንተ ብቻ አይደለም ክርስቶስ የሞተው ለሁሉም ሞቷል። ለአሕዛቡ ሞቷል፣ ለመናፍቁ ሞቷል፣ ለሃይማኖት ለሌለውም ሰው ሞቷል። እግዚአብሔር ለሁሉም ክርስቶስ ሞቷል። ክርስቶስ ነው ሞተው ሁሉም አብዱር ያመኑበት ተፈወሱበት፣ ዳኑበት። ለዛ ነው ኪታበ ፈከኛ በቆና ሰደት ለኮብዘቱ ሙራረት እኔን ያገኘ ህይወትን አገኘ ተብሎ ተጽፏል። አና ከነርገቴ ጅሬኛ አርገቴ ጅ ከና ነመይ ሳርገቴቱ ጅሬኛ አርገተ ዋንቴ ወሪ ሰዳበማ ወሪ ሳመን አመኑ ባተማ ወሪ ጋቢን ገለማ ወሪ ዱከነ ኬሳን ባነማ ኢሳኔል ማን ጩቡት የጁ ሪሞይል ማዋቀዮት ወረ ገቲዳን ቢተምኔ ወረ ተዋሂዶት ወረ ክርስቲያናት ወረ ሰበ ዋቀዮት ቆቀ ገረገራ ኬሳ አፋን ገረገራ ኬሳ ብየ ገረገራ ኬሳ ወረ ቢተምኔ ዳሉይ ዋቀዮን ዋገርጋ ዋቀዮ አከሱመቲ ማሉ ከነተን ኦኬ ይልመሳ ኑ ከነ ያኔ በሐዋርያት ላይ አድሮ ሲያድን የነበረው የእግዚአብሔር ቃል ዛሬም እያዳነ ዛሬም እያነሳ ዛሬም እያቆመ ዛሬም ከኃጢአት እየታደገ
ከጨለማ ከኃጢአት ከሞት እየታደገ ዛሬም ክርስቶስ ሰዎችን እያዳነ ይኖራል። ስለዚህ እኛም በስሙ አምነን ንስሐ ገብተን ስጋው ደሙን ተቀብለን መዳን ነው ያስፈልጋል። መዳን ፈዩቱ በርባችስ ብዙ ሰው ዛሬም አልዳንም፣ ገና ጨለማ ውስጥ ኃጢአት ውስጥ ነው ያለው። የኃጢአት ጨለማ ውስጥ ነው ያለው። ሰው ከዚህ ኃጢአት የሚወጣው ዳግመኛ ሲወለድ ነው፣ ሲጠመቅ ሲያምን ነው ከጨለማው የሚወጣው። ምን ይላል መሰላችሁ? የመጨረሻ ጥቅስ ሊጨምርና ልጨርስ። እኔ እግዚአብሔር አልለወጥም አለ። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል እግዚአብሔር። እኔ አልለወጥም አለ እግዚአብሔር። እግዚአብሔር አይለወጥም፣ ቃሉም አይለወጥም። ቃል ከሚያልፍ ምንና ምን ቢለፍ ይቀላል፣ ቢያልፍ ይቀላል አለ። ሰማይና ምድር ቢያልፍ ይቀላል። በቃ የእግዚአብሔር ቃል አይቀየርም፣ ወንጌል አይቀየርም፣ ወንጌል አይለወጥም። ትላንትና እንደተጻፈው ዛሬም እንዲሁ ነው። እግዚአብሔር ዓለምን ወዷል እንዲሁም ደግሞ እግዚአብሔር በጸጋው ሰዎችን በስጦታ አድኗል። አዎ ዛሬም እግዚአብሔር ዋጋ ሳንከፍልለት እንዲወደደን አዳነን። ለዚህ ጌታ ምንም የምንከፍለው ምንም ነገር የለም። እንድንድንለት አከሳፈይኑ በርባደ መለ ዋጋ ከናዋን ከፈሉ ተቆንጆ ዮገለቴ ፈነው ፊፊ ዮፋር ፈነው ፉማፊ ዮዋቄ ፈነው ፉማፊ ዮጋቢ ገለፉ ማፊ ዮዋንጋሪ ወጀነ ሶፍ ማፊ ዋጋ ከናዋን ጎኑ እናል ተከቸኑ ጃለለ ዋቀዮሞ እንጂጂራም ከናፍ ጃለለ ዋቀዮ ይሰንጂጂራም ነን አከት ጅራን ዋቂን ነው አገርጋር እናፍ ሰባ ዋቀዮ ኦርመን ነጌፈቲና በተስካነ ነጌፈዳ መነ ዋቀዮ ነጌፈዳ ጎፍታ ኬኛ ስሪት ቤካ ወንጌለ ስሪት ቤካ መነ ክርስቲያን ኦርቶዶክስ ተዋህዶ ስሪት ቤካ በተስካኒ ኬኛ ጉቱ ለዋን ሸነብ ተቆንጁ ተሪነቱን በረን ታመለ ተሪሲቱን በረን ታመለ ተሪኑቱን ዱብስኔ ታመለ በተስካኒ ኬኛ ጉቱ ኢሳማን አምኒ መንደረ ኬሳ ኦዴሱ ጫላት በተስካኒ ኬኛ ጉቱ ለሚ ተቆ ጥቅሲ መተቆ ካሴሹ መራ ያውን በተስካኒ ኬኛ ገሩ ጉቱ ገላና ቤኩምሳት በተስካኒ ኬኛ ከናፍ በተስካነ ጋላና ቤኩምሳ ከነታቴን አከት ጅራኑ ዋቀይኑ አገርጋ ከናፍ ዋቅኒ ኬኛ ኢንኑ ጃለቴ ቶክቼ ilmaሳኑ ከኔ ኑይሞ አከሳን ፈይኑ ኤርገይሳን ፈይኔሞ አከይሰት ጅራኑ አከይሳን ጅራኑ ቁልቁሉማ ተከጅራኑ ጩቡራ አከፈጋኑ ጋቢ አከገሉ የሮቲ ሰፋን አከጅራኑ ኢኒ ጎፍታን ኬኛ ኑ አገርጋ አልጀደሰተኒ ስጋዬን የበላ ከኔ ጋር እኔም በርሱ ኖራለሁ እሱም በኔ ይኖራል አለ። ደሜን የጠጣ እኔም በርሱ ኖራለሁ እርሱም በኔ ይኖራል አለ። ስለዚህ እኛ በክርስቶስ እንድንኖር እኛ በክርስቶስ ብንኖር እርሱ ደግሞ በእኛ ይኖራልና ከኛ ጋር እንድንኖር በጸጋው ያዳነን የእግዚአብሔር ስጦታ የሆነው ከስራችን ሳይሆን በቸርነቱ በመስቀል ላይ ሞቶ ያዳነን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም በረከት ምልጃዋ ጸሎቷ ከሁላችን ጋር ይሁን። ዛሬ ይህን ኒቆዲሞስ ተምሮ አውቆ በዚህ ትምህርት ነፍሱን ለውጦ ክርስቶስን አውቆ መጨረሻ ላይ ጌታችን ኢየሱስ ክርስቶስ ከመስቀል አውርዶ በከበረ መቃብር ስጋውን ቀበረና እሱም በረከትን አግኝቷል። እንዲሁም ይህ ኒቆዲሞስ የሚባል ሰው ቤተክርስቲያናችን በየዓመቱ እሱን እያሰበች ወንጌል ትሰብካለች። አምላካችን ኢየሱስ ክርስቶስን ታመልከዋለች። አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።